ተረጋጋ። አንቺ ነሽ ወዴን በጣበጥሽ። እሺ ልቀቀኝ። አንተ ምንም የምታውቀው ነገር የለም። አይመለከትም። ከዚህ ውጭ ውጣ። ተረጋጋ። አንቺ ወይ ብዙ ጊዜ ቤትም አይመጣም። በቃ ቢመጣም እኔን ካልደበደብኩ ካላነኩሽ ካልገደልኩሽ ነው የሚለው። ለምን እኔ ምን አውቃለሁ? እኔ ልጁ እኮ ጤነኛ ለምን ሂድልኝ ከዚህ ጋር ሂድልኝ። እናንተ ሁላችሁ ያው ናችሁ። ሂድልኝ ከዚህ ጋር አቦ። አይ መጀመሪያማ ጤነኛ አልነበረም እንዴ? ጤነኛ ቢሆን የወንድሜን ወስጄ ያስገባዋለሁ እንደዛ። የሆነ መጥፎ ነገር ስላየሁበት በቃ ጤነኛ እንዳልሆነ ስለተሰማኝ ነው እዛ ወስጄ ያስገባሁትና ድርሻ ምናምን ያልከው ደግሞ ሲሻለው የሚሰጠው ነገር ይሆናል። በቃ እኔ ብቻዬን መቼስ የወንድሜን ንብረት አልወስድበትም አይደል? እሺ ድምፅሽ መስማት ነው የማልፈልገው። አንቺ አውሬ እርኩስ ሂጂ ከዚህ ጋር። እሺ ተረጋጋ። አንተ ሰውዬ በጣም ግራ እያጋባኸኝ ነው። በቃ በማያስፈልገው ነገር እየገባ በጣም እየጎለጎልኩ ነው። ይሄ ነገር አንተን ይመለከታል? አይመለከተኝም። ካልተመለከተ ዳይ ፈጠን። ያውልህ እኮ መንገዱ አልፈልግህም ነው ያለች። ጭራሽ ደግሞ ያዞን ባታለቅሳለች። የልብን እያደረሱ ለቅሶ በቃ ጤነኛ ሰው ራሱ አይደለም። በቃ እብድ ነው የሚመስለው፣ ለሚያዩ ሰው እብድ ነው የሚመስለውና እሷ ናት እንደዛ ያደረገችው። ያቺ ጭራቅ ናት እንደዛ ያደረገችው። ሰላም ወደ ዩቲዩብ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን ይሄ የኔ ሁለተኛው ቻናል ላይ ነው የምንገኘው። እንግዲህ ከዚህ በፊት እንግዲህ ቤዛ ብዙ ስራዎችን ሲሰራበት የነበረበት ቻናል ሲሆን እኔ ነበርኩ መጀመሪያ ሰጣት። እሷ ደግሞ በአንዳንድ ስራዎች ማለት አሁን ላይ ስራይ ስላልሆነ እሱን ቻናሉን ስለማልፈልገው ብላይ ሰጥተኛለች። ያው የኔ የመጀመሪያው ቻናል በጣም ሪፖርት እየበዛብኝ እንግዲህ ደግሞ ብዙ ሰው ጋር እንዳልደርስ የተለያዩ ነገራቶችን እያደረጉ ስለሆነ እኔ ደግሞ ስራዬን አላውቀውም። በሁለተኛው ቻናል ላይ መጥቻለሁ። እንግዲህ ይሄን ቻናል ስታዩት ቁም ነገር ሁለት ነው። ሰብስክራይብ ማድረጉ እንደዚህ ነው። ላይክ እያደረጋችሁ ቪዲዮ መጀመር ትችላላችሁ። ከመቀጠል ደግሞ እንግዲህ አንድ እህቴ ውጪ ነበረችና እሷ እያማከረችኝ ነበር። አንዳንድ ነገራቶች ላይ በደንብ እያወራን ነበርና ጥያቄዎችን ወይም ደግሞ ትብብር እንዳደርግላት ያው በዚህ አጋጣሚ ብዙ ሰዎችን ለመመለስ እየቻልኩ አይደለም። ያው አንዳንድ ጉዳዮችን እየጨረስኩ ስለሆነ እንደዚህ እንደምታዩት ታሪኮችን እየመለስ ስለሆነ ሁላችሁም ጋር መድረስ አልችልምና ይቅርታ ጠይቃለሁ። እናም እንዴት ተፈጠረው እንግዲህ እሷ ውጪ እንደሄደችና ብዙ ሰላም የሚነሳት ነገር እዚህ ሀገር ውስጥ አድርጋ እንደሄደች እንደዚሁም ደግሞ አንድ ፍቅረኛ ነበራት ልጅ አሁን ላይ የሚገኝበት ሁኔታ በጣም መያዝ እንደሆነ እንድተባበራትና እሷም እዚህ መጣ። በቃ ብዙ ነገር እየተበላሸብኝ ነው። የሱም ባ ነው መታበስ አለበት። እንደዚሁም ያንተን እርዳታ መጠየቅ እፈልጋለሁና አብረን የሆነ ነገር ማድረግ የምንችላቸው ነገራቶች ካለ ብላኝ ስለ ልጁ ነግራኝ እንደዚሁም ደግሞ በጣም ረጅም ጊዜ እየተመላለስን እያወራን ነበርና ስለ ልጁ በደንብ እያጣራው ነበር። ረጅም ጊዜ ያው ከካሜራ ጀርባ ያለውን ነገር መረጃዎችን መሰብሰብ ስለነበረብኝ መረጃዎችን ሰብስቤ ያለው በጣም የተማረ በጣም ጎበዝ ነበረ። ጥሩ ስራ የነበረውና በጣም በቃ ቤተሰቡ በጣም የሚደግፍ የነበረ አሪፍ ኑሮ ላይ የነበረ ሰው ነውና አሁን ላይ የሚገኝበት ሁኔታ በጣም ጎዳና ላይ በጣም የሚያስጠላ ሁኔታ ላይ ራሱን ጥሎ ብዙ ነገራቶች በጣም ያስሱን ነገራቶች አሉና ከፊት የነበሩበት ቤተሰቦቹ ጋር ነው ለማጣራት ሞክራለሁ። የተለያዩ ነገራቶችን ሳሰባስብ እየሰማሁት የነበረው ነገር ስለሱ የተማረ ነው። በጣም በማድረግ የተመረቀ እንደዚህም ስራ ላይ በጣም አሪፍ ነበርና እንዳልኳችሁ ውጭ ካለችው እህቴ ጋር የነበራቸው በጣም ጥሩ ግንኙነት እንደነበረ በጣም እንደሚዋደዱና ድንገት ጥላው እንደሄደችና ከዛ በኋላ ብዙ ነገሩ ምስቅልቅሉ እንደወጣ ነው የሰማሁትና በጣም ነው ያዘንኩት። ብዙ ነገሮች ለማጣራት ሞክሬያለሁ። እንደዚህም ደግሞ ስለ እህትየው ብዙ ነገር ቤቱ ሽጣለች። ብዙ ግራ የሚያጋቡ ነገራቶች ስላሉ ያሉት ነገራቶች እህትየውን በጣም ረጅም ጊዜ ወስዶብኝ ነበር። እህትየውን ያለችበትም ለማወቅ ኦልሬዲ የመጀመሪያ የነበሩበት ቤት ሽጠው ወጥተዋሉና ያለው ነገር በደንብ ለማጣራት ሞክሬ አሁን በስተመጨረሻ እህትየው ያለችበትን ቦታ ስላገኘው እዛ እንሄዳለን። እህትየውን ለምንድነው ምንድነው ያለው አሁንስ ልጁ የት ነው የሚገኘው ምናምን በደንብ እህትየው ብዙ ነገር ስለምታውቅ እንደዚህም ደግሞ ባንዱ ጎን ብቻ ያለችው ወይ ደግሞ ውጭ ያለችው የሱ ፍቅረኛ የድሮ ፍቅረኛ የነገረችኝ ብቻ መስማት ስለማልፈልግ በሷ በኩልም ያለውን ነገር ምንድነው ልጅቷም ደግሞ እዚህ መታለች ሆቴል አረፍ ያለው ብላኛለች። እሷንም ደግሞ ማግኘት አይቀርም ነገ ምናምን ማግኘት አይቀርም። ዛሬ ግን ያለውን ነገር እህትየውን ስላገኘሁት ከሷ ጋር ያለው ልጨረስና ልጅቷንም ማግኘት ልጁንም ማግኘበትና ምንድነው የተፈጠረው የሚለውን ነገር እያንዳንዱ ደግሞ አካሄዱን ከመጀመሪያ እስከ መጨረሻ ልናንተ አሳያችኋለሁ። አሁን ግን ዛሬ መጀመሪያ የሱ እህት ጋር እንሄድና ምንድነው የተፈጠረው አሁንስ ያለችበት ሁኔታ ብዙ ግራ የሚያጋቡ ነገሮች ስላሉ እሱን የምንጠይቃት ነው የሚሆነው። አብራችሁን ቆዩ። በጣም ትወዱታላችሁ። እዛ ደግሞ ከደረስኩ በኋላ ቀጥላችኋለሁ። እንሄድ። አቤት ሰላም ነው? እግዚአብሔር ይመስገን። እንግባ መግባት እንችላለን? ገቡ። እሺ ሰላም ነሽ? ሰላም ነው? ቁጭ ሰላም ነው? አለን
ሶፊ ይባላልው ካሜራውን ያለው ነገር ወደ ማስረዳሻለሁ ሚዲያ ላይ ምንም ስለምሰራ አንድ ጥያቄዎች ልጠይቅሽ ነበር አንቺ ጋር አመጣጤ ምንም በተመለከተ ነው ብዙ አንቆየም ጀስት ያው ባንቺና ወይም ደግሞ ወንድሞች ዙሪያ ላይ አንዳንድ ነገሮችም ከምፈልገውና አንድ 5 ደቂቃ ብቻ ነው አልቆየም ይቅርታ ለካሜራ ስላስፈቅድሽ እየቀረጽኩ ነው ጀስት ያው አንዳንድ ነገሮችም ጠይቅ ስለምፈልግ ካሜራውን ስለፈለኩት ነው ችግር የለውም ከዛም በኋላ ካወራን በኋላ ማንስ ማማንበት አይነት ነገር ከተፈጠረ ማጥፋት እንችላለን ካሜራውን እሺ ልክልሽ ይቅርታ እንግዲህ ቤቴ ስር ካሜራ ስላስፈቅድ እየመጣሁ ምቾት ይነሳል በጣም ካሜራው ይቅርታ ለሱ ይቅርታ እንጠይቃለን ግን አንዳንድ ጥያቄዎችን መጠየቅ ስለፈለኩ ነው እንግዲህ ካሜራውን እየመጣሁት በጣም ይቅርታ ትልቅ ይቅርታ ጠይቃለሁ እሺ እንዴት ነሽ እግዚአብሔር ይመስገን ሰላም ነው አለ ያው ወደ ዋናው ጉዳይ ስገባ ይቅርታ አድርጊልኝና ያው ዳር ማለት አልችልበትም እና በወንድሞች ዙሪያ በደንብ ማውራት እንፈልገውና እንደዚህም ደግሞ አንዳንድ ማወቅ እንፈልጋቸው ጉዳዮች ስላሉ ምንም አልሆነም ወንድምሽ ምንም አልሆነም ግን አንዳንድ ማወቅ እንፈልጋቸው ነገራቶች ስላሉ ጀስት እህቱ እንደመሆንሽ አንዳንድ ጥያቄዎች ልጠይቅሽ ነበር ቤትሽን በጣም ረጅም ጊዜ ፈጀብኝ ቤትሽን መፈላለግ ላይ ነበር እውነት እና በወንድምሽ ዙሪያ አንዳንድ ጥያቄዎች ልጠይቅሽ ነው ሰሞ ስለ ወንድምሽም ደግሞ እያጣራው ነበር እንዳልኩሽ እዚህ አቅራቢያ በደንብ ጠየቅኩኝ እና ነው ያልነበሩ ሰዎች አንቺ በፊት የነበራችሁበት እንዳልኩሽ እዚህ ሽጣችሁ ነው የገባችሁት አይደለ ወደዚህ መጣችሁት እዛ በፊት የነበረውን ነገር ለማጣራት እየሞከርኩ ነበር ከዛ የመጣችሁበትም እዛ አቅራቢያም ስለሱ በደንብ ሳጣራ በጣም አሪፍ ስራ ይዞ ነበረ ተመርቆ የነበረውና ከሆነ ሞመንት በኋላ በጣም ራሱን ጥሎ እንግዲህ የሆነ ታይም ላይም ህክምና አእምሮ ህሙማን ገብቶ እንደወጣ ነገርኛል በጣም ብዙ ነገር ነው የተፈጠረውና ምንድነው የተፈጠረው ምንድነው ያለው በዚህ ልክስ እንዴት ሊታመም ቻለ የስነ ልቦና ሐኪም ነህ ወይስ አማካሪ ነህ አልገባኝም ነው አይደለም እኔ የስነ ልቦና አማካሪ ነኝ ሳይሆን እኔ እንዳልኩሽ ሚዲያ ላይ ነው የምሰራው ጋዜጠኛ ነኝ እና ስለሱ ማጣራት ብቻ ነው እንጂ ፈለኩት ያው ስለ ልቦና ሳይሆን ምንድነው የተፈጠረው ከዛ በኋላ ምን ቢፈጠር ነው ባንዴው እንደዚህ ወጥንቅጦ የወጣው የሚለውን ነገር ለማወቅ ብቻ ነው ይኸውልህ አባቴ አሁን እሱ የኔ ወንድም ነው ስለዚህ እኔ እጨነቅለታለሁ እኔ ማድረግ ያለብኝ ነገር አደርጋለሁ ይሄ ያንተ ጉዳይ አልመሰለኝም እኮ አይደለም የሚያናድድ ነገር እኮ አይደለም ጀስት ጥያቄ ነው ምናልባት አለመግባባት ላይ ገብተን እንዳይሆን እኔ አሁን እያልኩሽ ያለሁት ምን ቢፈጠር ነው እንደዚህ ሊሆን የቻለው ምንድነው የተፈጠረው መቼስ ነው እንደዚህ ሊሆን የቻለበት ምክንያት ስላልገባኝ እኮ ነው እንዳልኩሽ በጣም ብዙ ግራ የሚያጋቡ ነገሮች ስላሉ ነው ምንድነው የተፈጠረው አዎ ልክ ነህ ወንድሜ ድሮ በቃ በጣም ጎበዝ ተማሪ የሚባል ነበር ማለት በቃ ጥሩ ስነ ምግባር ያለው ልጅ ነበር ከማንም ሰው ጋር አይጣላም በሰፈርም ተወዳጅ ልጅ የሚባል ልጅ ነበርና የሆነች ማትሆን ፍቅረኛ ያዘ እና እሷ ነች ለዚህ ሁሉ ነገር የዳረገችው በቃ እሷውን ጥላው ከሄደች በኋላ በቃ ማይሆን ነገር ውስጥ ገባ እንዳልከው እንደዚህ መጥፎ ባህሪ ምናምን ያዘ እንደዚህ አሁን እኮ ጤነኛ ሰው ራሱ አይደለም በቃ እብድ ነው የሚመስለው ለሚያየው ሰው እብድ ነው የሚመስለውና እሷ ናት እንደዛ ያደረገችው ያቺ ጭራቅ ናት እንደዛ ያደረገችውና እኔ እሱን ብቻ ነው አሁን ነገር ማለት ስለምን ያወራሽ እንደሆነ ግራ ስላጋባኝ ነው ማንነች ምንድነች እንደዚህ ነው ተወስልከቶች አለችው ማንነች ነው ምንስ ቢኖራት ነው እንደዚህ እንትን ተሰልከቶች አለችው ፍቅረኛ ምናምን ብሎ የሆነ ሰዓት ላይ ይዞ ነበር እሺ እና ከሷ ጋር የሆነ ያክል ጊዜ ከቆዩ በኋላ የሆነ ሰዓት ላይ በቃ አንተን አልፈልግም ምናምን ብላ ትታው ሌላ ሀገር ትሄዳለች እና እሱ ደግሞ በጣም በቃ ለምን እኔ ጋር ቶኝ ምናምን ሁሉ ምናልባት የምትፈልጊው ነገር ነው ላድርግልሽ አትጂ ሌላ ሀገር ምናምን ብሏት ነበር ግን እሷ በቃ ህይወቴን መቀየር አለብኝ ምናምን ብላ አንተን አታስፈልገኝም ብላ ነው ትታው ሄደችው እና ከዚህ ሁሉ ነገር በኋላ ነው በቃ ወንድሜ ህይወቱ ተመሰቃቀለው እኔም እየጣርኩለት ነው ግን ምንም እሱን ማስተካከል አልቻልኩም ማለት ነው ሰምቻለሁ ሄለም የምትባል መሰለኝ አይደል ሄለም የምትባል ፍቅረኛ እንደነበረችው በጣም አሪፍ ጊዜ እንደነበራቸው እና ድንገት የሱም ነገር አሉኝ ጫፍጫፉን ያናል ዲቴል አልነገሩኝና እስቲ ምንድን ነበር የነበራቸው ከሷ ጋር የነበራቸው ማለት የነበራቸው ጊዜ እንዴት ነበር ምንስ ድረስ ሄዶ ነበር ወይ ተዳርተው አልገቡም ነበር ግን ወደዛ ያመሩ እንደነበር ሰምቻለሁ ምንድን ነበር የነበረው እናንተም ደግሞ አሁን ስትይ ነገር አልወደደችዋትም ነበር ነው አፈልጓትም ነበር ነው አሁን ከነገርሽ እንደተረዳሁት ከሆነ ፍላጎት እንዳልነበረሽ ነው ስለሱ ምንድነው በዚህ ልክስ እናንተ ላትወጃት ይቻልሽበት ምክንያት አትሆንህም ይያልኩት ብለሽ ነበር ምንድነው አው ልክ ነህ አጣርተሃል መሰለኝና ልጅቷ ስምም ካልተሳሳትኩ ሄለን ነው የነበረውና በቃ ማለት ልጅቷ አሁን ለምሳሌ ቤተሰባዊ እኔ እንደ እህት አይቼ
የሚሆነውና የማይሆነውን መቼም መናገር አያቅተኝምና ሁኔታዋ ልጅቷ ምንም ደስ አይልም። በቃ የሆነች በጣም ለትዳርም ማትሆን የሆነች መንቃራ ነገር ናትና እኔ በበኩሌ አትመቸኝም ነበርና በቃ እሷ አትሆንህም ምን የተሻለ ሰው ላስተዋውቀህ እያልኩት አይሆንም ብሎ ከእሷ ጋር እንትኑ ግንኙነቱን አላቋርጣለና እሷ በትክክል በቃ የሆነ ቀን እንደማትሆነው ትታው እንደምትሄድ ውስጥ ያስብ ነበርና ፍቅረኛው ነበረች። ያው ማለት እኔ ባልፈቅድለትም ወንድሜ ግን እምቢ ብሎ በቃ ከሷ ጋር ግንኙነቱን አላቋረጠም ነበርና እንዳልከው አልተጋቡም። ግን በቃ ተጋብተው ወደፊት አብረው ለመኖር ምናምን ያስቡ ነበር እና እሷ ግን የሆነ ሰዓት ላይ በቃ አልፈልግህም ምናምን ብላ ልጁ ስንት ነገር እያሰበ ትታው ነው ሄደችውና በጣም ነው የተጎዳው። በቃ እኔ እሱን ለማስተካከልም ወደ ቀድሞ ሁኔታ እንዲመለስ ለማድረግም በጣም ብዙ ሞክሬ ነበር ግን እንደ ማለት ቀላል አልሆነልኝም። በጣም ከባድ ነው። በቃ እሱም ማይሆን ነገር ውስጥ ምናምን ሱስ ውስጥ ገባብኝና እሱን ማስተካከል አልቻልኩም። እንዳልከው በቃ ምን ሞከርሽለት ግን ማለት እዚህ ላይ ቅርታ አድርግልኝና ምን አይነት ነገር ሞከርሽለት? ምንስ አደረጋችሁ? አሁንስ በምን ሁኔታ ላይ ነው የሚገኘው? ብዙ ነገር ጥሬለታለሁ ማለት በቃ በእኛ በሃይማኖታችን ኦርቶዶክስ ነንና ወንተኖች አባቶች ጋር ምናምን ሄጄ የሃይማኖት አባቶች ጋር ሄጄ እንዲጸልዩለት ምናምን ለማድረግ ሞክሬ ነበር። ጸበል እንዲጠመቅ አደረግሽ? ጸበል እንዲጠመቅ አደረግሽው? አዎ ጸበል እንዲጠመቅ ምናምን አድርጌ ነበር። በቃ እንዲመለስ ለማድረግ ሞክሬ ነበር ግን እኔ ቻልኩትን ያክል ብሞክርም እንዴት እንደሆነ አላውቅም። በጸበልም ሊሻለው አልቻለም። በመክረውም ባስመክረውም በቃ እኔ እሷን ብቻ በእሷ ብቻ መሆኑን ራሱ መቀበል እየከበደኝ ነውና ምንድነው የተፈጠረው ምናምን ብዬ ስጠይቀው በቃ ምንም ሊነግረኝ ፈቃደኛ አይደለም። እሷ እንደሆነች ብቻ ነው የሚናገረውና እሷ ናት በቃ ለዚህ ደረጃ ያበቃችው እሷ ናት። እኔ እሷን ባገኛት ቡጭቅጭቅ አድርጌ ነበር የምጥላት። ምክንያቱም እሷ ናት ወንድሜ እንደዚህ ያደረገችብኝ እና እኔ ብዙ ነገር ሞክሬለታለሁ ግን በቃ ምንም ማስተካከል አልቻልኩም ይሄን ነገር። አይዞሽ እስቲ ተረጋበይና እንዳልሽውም በጸበል ምናምን ነገር ግን ወደ ራሱስ ሊመለስ አልሞከረም ማለት ከዛ በኋላ ስለወጣለሁ በፊት ከነበረበት አሁን ለውጣለሁ። አይዞሽ ተረጋጊ። የት ይደርሳል የተባለ ልጅ በቃ እንደዚህ ተሰነካክሎ ቀረ። አርኪቴክቸር እንደዚህ ተምሮ ነበርና እየሰራ ነበር። በቃ ጥሩ ደሞዝ ያገኛል። እኛንም የሚረዳበት አይነት ሁኔታ ውስጥ ነው የነበረውና እንደዛ እያለ በቃ እሷ የማይሆን ነገር ውስጥ አስገብታ አንዴ ፍቅር ምናምን አስጀምራላት ታስጨርሰው አገባለሁ አብረን እንኖራለን ወልደን ከብደን እንኖራለን ብላ ከነገሮቹ በኋላ በቃ ልጁ የማይሆን ነገር ውስጥ ከዛ በፊት አፍቅሮ አያውቅም። እኔ አይቼው አላውቅም በቃ እንደዚህ ለሴት ሲሆንና ከሷ ጋር ግን በቃ እንደዚህ በቃ ፍቅር ያዘኝ ምናምን ብሎ አይሆንም እየተባለ ለቤተሰብ ሁሉም ተናግሮ ሁሉም አውቆ በቃ ሊዳር ነው ተብሎ ተወርቶ ለዘመድ አዝማድ ሁሉም ካወቀ በኋላ የተሻለ ነገር አገኘው የተሻለ የትምህርት እድል የስራ እድል ነው ምናምን ብላ ውጭ ሀገር ነው ትታው ሄደችው እና በጣም ነው በቃ በጣም ነው የሚያሳዝነው። የት ይደርሳል የተባለ ልጅ እንደዚህ ሆኖ ሲቀርና አሁንም ምንም አልተስተካከለም። በቃ ምንም ያው ነው እየባሰበት እንደውም ከቀን ወደ ቀን ይሄዳል። እስቲ ያለውን ነገር ማለት ትንሽ ጫፍጫፉን ሰምቻለሁ ግን በዚህ ልክ እንደሆነ አሁን የምትይው አይነት ስሜት ለመረዳት እየሞከርኩ ነው ያለሁት። በተማረበት አሪፍ እየሰራ ነበር። እንደዚህም ደግሞ ኢቭን ሁላ የሆኑ ነገራቶችን እየጨረሱ ነበር አብሮ ለመኖር አይደለ? ቆይ ድንገታዊ ነው ግን ተነስታ ሄደችው? አዎ በቃ እኛ እሱ ባልፈቅድለትም በቃ እሷን አገባለሁ ወደድኳት ሲል ምን ታደርጋለህ በቃ እሺ ብሎ ቤተሰቡ ሁሉ ተስማምቶ በቃ ይጋባሉ። ከዛ ላይ ነገር ቀንም ተቆርጦ ነው እንደዚህ ነገር የተፈጠረውና በቃ ድንገት ነው እኛ አላሰብንበትም። ምንም እንደዚህ ይመጣል ብለንም አላሰብንም እና ቤተሰቡንም ውርደት ላይ ነው የጣለችው። እኛ አላሰብንም በቃ ድንገት ነው ተነስታ የተሆነ ነገር አገኘው እድል አገኘው ብላ ውጭ ሀገር ብንብላ የጠፋችው። ከዛ በኋላ በቃ ወንድሜ እንዳልሆነ ሆኖ ቀረ። ከዛ በላይ ወይ እንኳን ፍቅረኛ ሊይዝ ለራሱ ህይወቱን ማስተካከል አቅቶት እንዴት መኖር እንዳለበት እንኳን አያውቅም። አይዞሽ ተረጋጊና እና አባታችሁ እንደነበርና አባታችሁም በድንጋጤ ምናምን የዛኔ ነው ሲሉኝ ማለት ይቅርታ ስሜት ሲል ሊረብሽ ይችላል እና አባታችሁም የዛኔ በድንጋጤ አካባቢ ልጁ እንደዛ ሲሆንበት ትንሽ በሽታ ነበረባቸው መሰለኝ በድንጋጤ ምናምን አሉኝ። ጎረቤት ማለት እርግጠኛ ይሆን አላውቅም። አንድ ሁለት ሰው ምናምን ስለሰማሁት ነው። ምንድን ነው የተፈጠረው? አባትሽስ ደግሞ እንዴት ነው ህይወታቸው ሊያልፍ ይቻላል?
አባቴ በቃ በድንጋጤ ነው ይሄ ነገር ይፈጠራል ብሎ አላሰበም እና ደስተኛ ሆኖ ለሁሉም ሰው ተናግሮ ልጄ ሊያገባልኝ ነው ብሎ ተደስቶ ለዘመድ አዝማድ ካወራ በኋላ ይሄ ነገር ሲፈጠር በቃ እሱ ግፊት ነበረበትና በቃ በጣም በድንጋጤ ይህን ነገር ሲሰማ ነው ህይወት ያለፈው። አይዞሽ ተረጋጊ፣ ረጋ በይና ይቅርታ እንግዲህ የምንከረበሽኩሽ ያው አንዳንድ ነገራቶችን ማወቅ ስለፈለኩኝ ነው። ቁስል መነካካት እንደሆነ እየገባኝ ነው፣ ግን አንዳንድ ነገራቶች ደግሞ መታወቅ ስላለባቸው ወይም ደግሞ መናፈስ ስላለባቸው በሚለው ነው ጥያቄ የጠየኩሽ ያለሁት እና ይቅርታ ከረበሽሽ። እንግዲህ ስለዛ ኦኬ፣ ያው እሱ ሊያገባ ነው ወይ ስለ ሰርጉ ነው እየተወራ ስለነበረ ያ ነገር ድንገት እንደቀረ ልጁም ደግሞ እንደታመመ ሲያውቅ ያኔ ነው በድንጋጤ የታመሙት ማለት ነው። አዎ አባቴ ሁሌም በቃ የሚለው ነገር በቃ እናንተ ቁም ነገር ላይ ደርሳችሁልኝ የእናንተን ፍሬ እስከ መቼ አይቼ አግብታችሁ ወልዳችሁ አይቼ እያለ ሁሌም የሚመኘው ነገር ነው እና ሁሌ በየቦታው እየሄድኩ የሰውን ሰርግ እየበላው መቼ ነው የእናንተን ፍሬ የማየው በቃ ምን ጊዜ ምኞቱ ነበር እና በቃ በጣም ጉጉት ነበረው ከምነግር በላይ በጣም ይጓጓ ነበር። ግን በቃ ይሄ ነገር ሲፈጠር አልቻለም። ምክንያቱም እሱ ሁሌ በቃ አንተ ልጅን መች ነው የምትድራው፣ መች ነው እንደዚህ መቼ ነው እንደዚህ የሚሆኑት እየተባለ ሰው ሁሉ እንትን ይለው ነበር እና በቃ ይሄን ነገር ማሳየት አልቻለም እና በቃ የሰው መሳቂያ መሳለቂያ አልሆንም ምናምን ብሎ እንትን ይል ነበር እና ይህን ነገር ከሰማ በኋላ በቃ ደንግጦ ነው አባቴ የሞትብኝ። ያጋጥማል እንግዲህ ፈጣሪ ራሱ ነፍሳቸውን ይማረውና ስለዛ እሺ ወንድምሽ እስካሁንስ በምን ሁኔታ ላይ ነው የሚገኘው? እንዴት ነው? ከዛ በኋላስ ደግሞ አንዴም ሕክምና አእምሮ ህሙማን ገብቶ እንደነበረ ሰማሁ እና ምንድን ነው የተፈጠረው? እንደነገርኩ ነው በቃ ያልሞከርኩት ነገር የለም። እሱ ግን እየባሰበት ነው ሄደው እና ከዛ በኋላ በቃ እንደዚሁም አስገብተው ነበር የአማኑኤል ሆስፒታል ገብተው ነበር እና እዛ ገብቶ እያለ ሐኪሞቹ ትንሽ ጊዜ ከቆየ በኋላ በቃ ትንሽ ተሽሎታል ደህና ነው ብሎ አስወጡት። ከወጣ በኋላ ግን ምንም እኔ ደህንነት አላየሁበትም። ያው እዚህ ተዘብዝፎ ነው የሚውለው እና ብዙ ጊዜ ቤትም አይመጣም። በቃ ቢመጣም እኔን ካልደበደብኩ ካላነኩሽ ካልገደልኩሽ ነው የሚለው ነው። እኔ ምን አውቃለሁ? እኔ ልጁ እኮ ጤነኛ ለመሆን ብቻ ሳይሆን ትንሽ ግራ ያጋባኝ ነገር በፊት የምትኖሩበት አሪፍ ነበር። ለምንድን ነው መሸጥ አስፈላጊ የሆነው? ሽያጩ ላይስ እንዴት ነበር? እሱ ዛኔ ታሞ ነበር። እንዴት ነው ያደረግሽው ሽያጩስ? አዎ በቃ እኔ ዘመድ ምናምን አማከርኩና እሱ ስለታመመ ቤቱን ሸጠን የተሻለ ቤት እንገዛለን፣ እንደገና ደግሞ ስራ ላይ እናወራዋለን ብዬ ነበር ያሰብኩት እና እንደዛ ተባብለን ዘመዶቼ ጋር ተነጋግሬ ነው ቤቱን ለመሸጥ እንትን ያልኩት እንጂ ማለት ፈቃደኛ ሆኗል። እሱ አያውቅም፣ ማወቅ አልነበረብትም። ታዲያ ማለት የቤተሰቦቻችን ነበር። ግን ያው እኔም ለእሱም በማሰብ ነው እንደዚህ ያደረግኩት። ያው ለብቻዬ ልጠቀምበት አስቤ አይደለም። ያው እሱ ደግሞ በሰዓቱ ስለታመመ ይሄን ነገር እንትን ማለት አይችልም፣ የሚችልበት ሁኔታ ላይ አልነበረም። ማለት ታሟልና ይሄን ነገር ላስረዳው አልችልም። ገባህ አይደል? እሱ ካላነኩሽ እያለ እንዴት ነው ይሄን ነገር ማማክረውና ቆይ ይሄ ነገር ግን አሁን ይሄ ወይም ደግሞ ካንቺ ጋር ጥሩ ቤተሰብ እንደነበረው ምናምን አሪፍ ቤተሰብ እንደነበራችሁ ነግሮኛል። ወደ ቤት በፊት የነበራችሁበትን ቤት አሳይተውኛል። ያኔ አሪፍ ነበራችሁ፣ ስለነበራችሁ ግንኙነት ስለሁላችሁም እያጣራው ነበር። አሪፍ ነበራችሁ እና በዚህ ልክ ካልነቀልኩሽ ወይም ካልገደልኩሽ እያለበት የተነሳበት ምክንያት ትንሽ ግራ ስላጋባኝ ነው። ቆይ ይሄ ነገር የተፈጠረው ወይም ደግሞ ከአንቺ ጋር ጸብ ውስጥ የገባው ከቤቱ ሽያጭ በኋላ ነው አይደለ? ኧረ በፍጹም እንደዛ አይደለም። በቃ እሷ ከሄደች በኋላ ነው እንደዚህ ልጁ የተቀያየረው እኮ እንደዚህ ጤናውን ያጣው እኮ እሷ ከሄደች በኋላ ነው እንጂ ከቤቱ ሽያጭ ምናምን በኋላ አይደለም። ቤቱ ሽያጭ ከአንቺ ጋር ምን አገናኘው ብዬ ነው እኮ ማለት እንትን ነው። በደንብም ሰው ትንሽ ራሱን ጣለ እንጂ ብዙም እንትን ነገር አያሳየም ብሎኛል። ማለት ይሄ አንድ ህመምተኛ ሊያደርገው የሚችለው ነገር አያደርግም። የነገሩኝን ነው የምልሽ። ላይክ እንደ እብድ የማያውቀውን ሰው ዝም ብሎ የሚመታ ሰው አይደለም። ጀስት በቃ ይሄ እሷ ጥላው ከሄደች በኋላ ራሱ ላይ ፎከስ ማድረግ አቆመ ምናምን፣ ራሱን መጣል ጀመረ፣ ስራ አቆመ ምናምን፣ የሚውልበት አንድ ቦታ ሆነ ምናምን ነው ያሉኝ። እንዴ
አንተ ምን ለማለት ፈልገህ ነው? እኔ ልትወቅሰኝ ነው እንዴ? እየወቀስኩሽ አይደለም። የነገሩኝን እኮ እየጠየቅኩሽ ነው ያለሁት። እኔ ምንም ያደረኩት ነገር የለም። እኔ እኮ ለሱ ጥሩ እህቱ ነኝ። እሱ ለምን እንደዛ ሊገድለኝ እንዳሰበም ሊያንቀኝ እንደሚፈልግ እኮ እኔ አላውቅም። በቃ እሱ ልጁ ስላበደ ነው እንጂ እኔ ምንም ያደረኩት። አንተ ነገሩን አዙሪያ ወደ እኔ ልታመጣው ነው እንዴ? ሐሳብ አዙሪያ እያመጣሁት አይደለም እኮ የተፈጠረውን ነገር እየጠየቅኩሽ ነው። ጥያቄን ደግሞ ትመልሽልኛለሽ ወይም ደግሞ አይደለም እንደዚህ ነው ብለሽ በሐሳብሽ ነው ተስረችኝ። ምናልባት አጠያቂ ልክ ላይሆን ይችላል እንጂ አሁን በዚህ ልክ የሚያናደም ጥያቄ አይደለም። እኔ እያልኩሽ ያለሁት ስለሱ ሳጣራ ወይም ደግሞ ሄጄ ብዙ ነገራቶች አጣርቻለሁ። ዝም ብዬ አይደለም ቀጥታ ወደ አንቺ ጋር የመጣሁት። መጀመሪያም ጠይቅባቸው ወይም ደግሞ መረጃ የምሰበሰባቸው መንገዶችን ጨርሼ ከመጨረስኩ በኋላ ወደ አንቺ ጋር የመጣውና በማጣራበት መንገድ ላይ ያለው የምሰማው ስለሱ እየሰማሁት ያለው ላይክ እንደ ማንኛውም እብድ የሚያባር ምናምን አይደለም። ስለዛ ምንም የሚነካካ እንኳን አይደለም። ጀስት የሆነው እሱ ራሱ መጣል ጀመረ። በፊት ከነበረበት የተማረ ነው እንዳልኩ አርክቴክት ነው ያልሽኝ አይደለ? እንደዚህ ምናምን አሪፍ ያገኘ ነበረ። እንደዚሁም ደግሞ ከእሷ ጋር ጥሩ ቤተሰብ የሚመሰርት የነበረ ነበር። እሺ ላቋርጥ። ማለት ሁሉም ወሬ ትክክል ነው ማለት አይደለም። ትክክል ስላልሆነ ነው አምጥቼም ጠይቅሽ። ስለዚህ ትክክል ቢሆንማ ነገር ሁሉም ትክክል አይደለም። እኔ እየነገርኩ ያለሁት ነገር እዚህ ጋር አሁን በቃ እኔ አሁን አንተ በላይ መቼም እኔ ወንድሜ ነው በደንብ አውቀዋለሁና እንደዚህ የተወራው ነገር በሙሉ ትክክል አይደለም። እኔ በቃ እንደዚህ ከዚህ በኋላ ማለት እኔ ቤቱን ስለሸጥኩት ወንድሜ ምንም አልተቀየረም። በቃ እሷ ሄደች በቃ እንደዛ ሆነ፣ ታመመ ነው እንጂ እኔ ቤቱን ስለሸጥኩት ምንም ከኔ ጋር የሚያገናኘው ነገር የለውም። ኦኬ ምናልባት በሱ ምክንያት ከሆነ እንደዚህ አንቺ ለሚበሳጨው ምናምን ብዬ ነው እንጂ እኔ አሁንም ቢሆን ጉዳዩ በዛ ነው እንደዚህ ስላልችለው ምንም አውቀው ነገር ነው። ምክንያቱም ይሄን ላቅ የምችለው ሁለታችሁ ብቻ ነው። እውነታው ያለው ወይ እሱ ሲነግረኝ ነው ምናምን እውነታውን ላቅ የምችለው ከሁለታችሁ ነው እንጂ ማንም ሰው ሊያውቅ አይችልም። እና አሁን ሪዝናችሁን ነው የምልሽ። አንቺ ለዛ ልክ ይጣላው እንዳልሽውም ደግሞ ህመሙ ከፍ ያለ ሆኖበት ሊሆን ይችላል ራሱን ስቶ። ግን ሰዎችን ደግሞ ስለ ህመሙ በጠየኳቸው እንደዚሁም ደግሞ ህክምና ቦታ ላይ ሄዳችሁ ቼክ አድርጉልኝ ያልኳቸው ነገራቶች ኖርማል እንደሆነ ለምን ራሱ እንደገባ ግራ ነው የተጋቡት። ሙሉ ነገሩን አጣርቻለሁ። ወደ ህክምና እንደገባ ማንገል ሆስፒታል እንደገባ ማጣርቻለሁ። ገብቶም የነበረበት ታይም ላይ ምንም አይነት ነገር እንደው ቶሎ ነው እንደወጣው። ምክንያቱም ምንም አይነት የበሽተኛ ወይም አንድ ደግሞ ታማሚ የአእምሮ በሽተኛ የሚያሳየውን ነገር እያሳየ ስላልነበረ ቶሎ ከዛ ተወጥቶታል እንጂ አሁን እሱ የላይክ ሳይካትሪስት ነው የሚያስፈልገው የሆነ ልቡ መጎዳት ምናምን ነው እንጂ አሁን እንዳጣራሁት ነው የምልሽ እንጂ እኮ አልነበርኩም እኮ እኔ እኮ አውቃለሁ እያልኩሽ አይደለም። አትናደጂብኝ። ቆይ አንተ አሁን ፖሊስ አይደለም አይደል? አዎ እኔማ ፖሊስ አይደለሁ። ስለዚህ በቃ እኔ ከዚህ በላይ ማብራራት አልፈልግም። እባካችሁ ቤቴን ለቃችሁ ትወጡልኝ። ምን ለማለት ለምን? በቃ እኔ ከዚህ በላይ ማብራራት አልችልም እንዴ። በቃኝ እንዴ መብቴ እኮ ነው። ፖሊስ አይደለም ሲጀመር ሁሉ መጠየቅ አትችልም ማለት መብትሽማ ነው። ፈቃደኛ ሆነሽ ልኝ ነው የገባሁት። አሁንኩ ግን ከዛ በኋላ እያመጣ ያለው ነገር መጀመሪያ ጥሩ ነበር ጥያቄ። ከዛ በኋላ ግን አልተመቸኝም ጥያቄዎች። እኔን ወንጀለኛ ልታደርገኝ ነው መሰለኝ። ወንጀለኛ ላደርግሽ አይደለም ሐሳቤ። እኔ አሁን ጥያቄዎችን ነው ጠየቅኩልሽ። አንቺ ትክክል ወይም ደግሞ እውነታው አንቺ ጋር የሚኖር ከሆነ በሐሳብ ነው የምትጋጭው አይደለ? እኔ ያደረኩት ነገር ወይም እየጠየቅኩሽ ያሉት ነገር ልክ ካልሆነ አይ ልክ አይደለም እንደዚህ ነው ብለሽ ነው እንጂ የሚያናድሽ ነገር ወይም ደግሞ ግቡ ብለሽ ነበር ድንገት ውጡ የምትይ ከሆነ ከጀርባ የደበቅሽ ነገር አለ። አይ በፍጹም እኔ እኮ ነገርኩህ ማለት ከኔ ጋር የተገናኘ ነገር አይደለም። በቃ ልጁ በራሱ ነው እንግዲህ ያበደው። እኔ እሱ ስላበደ መቼም እኔ ተጠያቂ ልሆን አልችልም ማለት። እሺ ወንድምሽ ነው። በዚህ ልክ እንደዚህ እንድትይኝ እኔም አልፈልግም። ምክንያቱም እኔ እህቴ ላይ የማላወራው ነገር ነው እና እብድ ነው ያበደ አይ ነገራቶች አማርኛዎሽን ነው የምልሽ። ሲቀጥል ደግሞ ለምንድን ነው ግን አብራችሁ የማትኖሩት? ወይም ደግሞ እዚህ ለምንድን ነው የምታስጠጊው? እንደዛውም ከተሸጠው ላይ ምንም ድርሻ የደረሰው ነገር የለም አይደል? እሱ እኮ አሁን እስከሚሻለው ነው እየጠበቅኩ ያለሁት እንጂ ማለት ለኔ እስኪሻለው ምን አደረግሽ ማለት ህክምና ቦታ ወሰድሽው። ህክምና ቦታ ከወሰድሽው በኋላ የአእምሮ ችግር እንደሌለበት ተረጋገጠ ማለት አላበደም ማለት ነው። አይ አላበደም ነው እንዴ የተባለው? አይ አላበደም አይደለም እኮ ማለት ደህና ነው ብለው ነው ያስወጡት። አዎ ማለት ለምን እንደገባ ራሱ ግን አንተ የተጋቡት ምንም አይነት ነገር አንድ ታማሚ ሊያሳየው የሚችለውን በሽታ ያሳየው ማለት መጀመሪያም ጤነኛ ነበር ሲገባም ነው። አይ መጀመሪያማ ጤነኛ አልነበረም እንዴ። ጤነኛ ቢሆን የወንድሜን ወስጄ አስገባዋለሁ እንደዛ። የሆነ መጥፎ ነገር ስላየሁበት በቃ ጤነኛ እንዳልሆነ ስለተሰማኝ ነው እዛ ወስጄ ያስገባሁትና ድርሻ ምናምን ያልከው ደግሞ ሲሻለው የምሰጠው ነገር ይሆናል። በቃ እኔ ብቻዬን መቼስ የወንድሜን ንብረት አልወስድበትም አይደል? ስለዚህ እሱን ሲሻለው አሁን ደግሞ በቃ የቻልኩትን ያክል እየሞከርኩ ነው። መቼም እንደህት አንተ አትቀርበውም እኮ ከኔ አንተ ትቀርበዋለህ እንዴ? ስለዚህ እየሞከርኩለት ነው እየጣርኩለት ነው ያለሁት። እንግዲህ ሲሻለው የድርሻውን ያገኛል ማለት ነው። እና እዚህ ደግሞ ለምንድን ነው የማይኖረው ያልከው? መኖር አይፈልግም ከኔ ጋር መኖር በፍጹም አይፈልግም። ና ግባ በግድ እንኳን አስገብቼ ሳስቀምጠው
በቃ እኔ ሊደበድበኝ ነው የሚደርሰው እንደነገርኩህና በፍጹም ከኔ ጋር መሆን አይፈልግም። ለዛ ነው እንጂ እኔ ጠልቼ ነው እንደ ወንድሜ እኔ ጋር ቢኖር። አሪፍ ግን ይቅርታ አድርጊልኝና አንድ ጥያቄ በጠይቅሽ የቤቱ ሽያጭ ጉዳይ ትንሽ ግራ ስላጋባኝ ነው። ማለት ብዙ ያልተዋጠልኝ ነገራቶች አሉና ዝም ይኖርሽባቸው አሉት አኗኗራችሁ ራሱ ብዙ ግራ የሚያጋቡ ነገራቶች አሉና እሱን ያው ያገባኝም ብዬ ዋጣ አድርጌያቸዋለሁ። እንዳልኩሽ ግን የቤቱ ሽያጭ ላይ ወራሽ ናችሁ ሁለታችሁ። እሱ ደግሞ በዛን ታይም ላይ የታመመበት ሰዓት ላይ ነበር የተሸጠው አይደል? እና ይቅርታ አድርጊልኝና አሻጩን ጠይቄ ነበር ማለት እንዴት ሊሸጥ እንደቻለ ምናምን ጎረቤት ጠይቄ ነበርና የሰማሁት ነገር ትንሽ ግራ ስላጋባኝ ነው። ምን ሰማህ? ማለት ይሄ እንዴት ብዬ ላስረዳሽ እንደምችል አላውቅም። ማለት እንዴት አድርገሽ በምን አይነት መንገድ እንዴት እንደዛ ራሱ ሊሆን እንደቻለ አልገባኝም። አስለጠፈሻል ወረቀቱን ሽያጭ ሲካሄድ የሆነ ወረቀት የሚለጠፍ አለ አይደል? ያ ሰው በዚህ ቤት ስር ያው ለተመልካቹ ማይገባሽው ከሆነ አሻሻጩ አንድ ሰው የሚሸጥ ከሆነ እኔ እስከማውቀው ድረስ በር ላይ ይለጠፋል። ከዛም በኋላ ደግሞ ባለቤት ነው የሚል ሰው መጥቶ እንዲጠይቅና ክስ እንዲያስገባ ያለበለዚያ ቀን ገደብ ይሰጠዋል አይደል? ሽያጭ ላይ ሲያይጥ እና እሱን አስለጠፈሽ እንደሆነ ነው የሰማሁት እንጂ ፊርማ እንዳላስፈረምሽም በደንብ ነው የማውቀው። ለምንድን ነው እንደዚህ ታደርግ የፈለግሽው? ማለቴ በማያውቁ ሁኔታ ነው ቤት የተሸጠው አይደለ? የሰማሁትን ነው እየጠየቅኩሽ ያለሁት። ለምንድን ነው እንደዚህ ልታደርግ የፈለግሽው? አንተ ሰውዬ በጣም በጣም ግራ እያጋባኸኝ ነው። በማያስፈልገው ነገር እየገባ በጣም እየጎለጎልኩ ነው። በማያስፈልገው ነገር ሳይሆን ትንሽ ግራ ያጋባኝ ነገር ስለሆነ ነው። አንደኛ እሱን አላስፈረምሽውም ማለት እንዴት ሊሆን እንደቻለም ግራ አጋባኝና ሕክምና ወይም ደግሞ መታመሙን ጠቅመሽ ነው እንደዛ ልታደርግ የፈለግሽው? ኦይ በናባቴ በቃ ከዚህ በላይ ንግስት የለኝ እባካችሁ ውጡልኝ። እሺ እንወጣልሻለን ግን መጀመሪያ ረጋበይና ያለው ነገር አስረጅ። አይ እኔ ስራ አሁን በጣም ረፍዶብኛልና ስራ መሄድ አለብኝ ለዛ ነው። እና ካላስቸገርኳችሁ እባክህ አንተ ደግሞ መቅረጽክን አቁም እስኪ። እሺ እሱ ያቆማል እኔም እወጣልሻለሁ ችግር የለውም። ግን ይሄን ነገር የቤቱ ሽያጭ ጉዳይ ትንሽ ግራ ስላጋባኝ ነው። አንቺ እሱን አለም መታመሙ ቤቱ ሽያጭ በጣም አሳሰበህ ማለት ቤቱ እኮ የኛ ነው እንጂ አንተ አይደለም። ገባኝ። አንደኛ ምን አለ መሰለሽ ቤቱን ትልቀቱን አይቼዋለሁ የተጠበተም ደግሞ ብሩን ሰምቻለሁ እና ያን የሚያክል ብር ይዘሽ እንደዚህ አይነት ቤት ራሱ መኖርሽ ራሱን የቻለ መጠራጠር ነገር ነው። ትችያለሽ፣ መብትሽ ነው። አንደኛ ማማን ደርሶት ነው እሱም ደግሞ ምንም የደረሰው ነገር ወይም ደግሞ ምንም እንዳልደረሰው ነው የማውቀው አይደለ? ምንም የደረሰው ነገር የለም። ጠበቃ ሆኜ አይደለም። እሺ እወጣልሻለሁ። ምንም መገፋፋት አያስፈልግም። እወጣልሻለሁ። ጥያቄን አሁንም ቢሆን አልመለሽልኝም። በጣም ቸኩላለሁ። በጣም ረፍዶብኛልና ይሄንን እስካሁን አስረድቼ እንደዚህ ካልገባ ከዚህ በላይ ደግሞ እንደገና ብዙ ሰዓት ይወስድብኛልና ከዚህ በላይ ማስረዳት አለብኝ። እሺ አሁንም ቢሆን አንድ ነገር ልነግርሽ እፈልጋለሁ። እኔ እወጣልሻለሁ፣ ግን ደግሞ ካልመለሽልኝ እኔ የማጣራው ነገር በደንብ እየሰፋ ሲሄድ ለአንቺ ሰላምሽን እነሳሻለሁ። ስለዛ እኔ አሁን ምን አለ መሰለሽ አንቺ ማንሽ ምንድነሽ የሚለው ነገር ስለማላቅ ያለው ነገር በስተክል ለመጠየቅ እየሞከርኩ ነው ያለሁት። ግን ደግሞ መጀመሪያ ሳጣራ ብዙ ግራ የሚያጋቡ ነገራቶች ስላጣራውና እነሱንም ጥያቄ ለመጠየቅ ነው ወደ አንቺ ጋር መጣጤ አልመለስልህም የምትይ ከሆነ የራሴን መንገድ አሁንም ቢሆን እጠቀማለሁ። ወንድሜ የራስህን ኑሮ ለምንድን ነው የማትኖረው? ከሰው ህይወት ውስጥ የገባ እንደዚህ ከምትጎለጉል በቃ ሰላም ወደ ዩቲዩብ ቻናል ቤተሰቦቻችን፣ ያው እንግዲህ በድጋሚ ተመልሰናል። እንግዲህ ያው ትላንት የተፈጠረው ነገር አብዛኞቻችሁ አይታችሁታል። ያው እሷን ደግሞ ይያት መጥቻለሁ። ካንቺ ጋር ማናንድ ነገር ላወራ ስለፈለኩ ነው እዚህ ድረስ እንድትመጪ ያደረኩት። በቅድም ጀምሮ እየጠየቀች ነበር፣ ካሜራ ላበራም ነበር። ለምን ይዘኝ መጣ ያለች ነበር። አሁን ካሜራውን ካበራው በኋላ አንቺም ያለውን ነገር ላስረዳሽ ስለምፈልግ ነው። ጀስት ያው ትላንትም በነገርሽኝ መሰረት ሄጄ አፈላልጌ እህትየውን ማግኘት ሲይ ነበር፣ የአቤልን እህት ማለት ነው። ከዛ ትንሽ አለም ስማቶች ምናምን ትንሽም ግጭት ተፈጥሮ ነበር የወጣን። ከዛም በኋላ ነው በቃ እዛው አካባቢ ያለው ነገር ካጣራው በኋላ እንግዲህ ልጁ ያለበትን ቦታ ስላገኘሁት አሁን ላይ ያለበትን ቦታ ስላወቅኩ ነው እዚህ ድረስ አንቺን ይዤልሽ የመጣሁት። ሞር ደግሞ ያለውን ነገር ደግሞ እዛው ደግሞ ከደረስን በኋላ በደንብ ደግሞ ስታዩ በደንብ አንስተታገኛለሽ ማለት ብለሽኛል። በደንብ ተጎድቷል። በዚህ ልክ አልጠበቅኩም ነበር፣ ግን ትናንትናም ለማየት ሞክሬያለሁ ያለበትን ቦታ ልጁን ካረጋጋትኩ በኋላ ዛሬ ካንቺ ጋር ላላወራሁት ካንቺ ጋር ከመጣን በኋላ ደግሞ ያለው ነገር በደንብ እናወራለን ብዬ ስላሰብኩኝ አሁን ካንቺ ጋር እንሄድና ልጁን ለማውራት ለማናገር እንሞክራለን ማለት ነው። ምንድነው እየተሰማሻለሁ? አይ ምን ፈርቻለሁ የሆነ እኔ እንጃ ጨንቆኛልም አላውቅም። ግን እሺ ስለዚህ ተመልካቾችን ሄዶ ወደዛ አካባቢ ነው ያለው ልጁ ጋርም ደርሰን ደግሞ ያለው ነገር በደንብ እናሳያችኋለን።
ራስሽ ለማረጋጋት ሞክሪ። ነው እሱም አንዳንድ ነገራቶች አሉና አንዳንድ ግን እንዴት ነው? ደህና ነው? ያናግረኝ ይመስላል። እኔም ትናንትና እንደሚቀበል ለማጣራት ብቻ ነው የሞከርኩት። ከፍቷል። አንተ ለጀመረ ትሄዳለህ? ለምን እንዳለሽ እንደው ጥቂት እንችላለን። ሰላም እንዴት ነህ? ሰላም ነህ? ምን ፈለክ? ምንም ለማውራት ነው። ምንድነው የምታወራው? ምንም ላናግርህ ስለፈለኩ ነው የመጣነው። ስለምን ጉዳይ? ረጋ በልና ያለውን ነገር ላወራ ስለፈለኩ ነው። ነይ ይውሻ አንቺ አውሬ ረጋ በል። አንቺ ነሽ ወዴን በጣበጥሽ። እሺ ልቀቀኝ አንተ ምንም የምታውቀው ነገር የለም። ረጋ በል። አይመለከትም። ከዚህ ውስጥ ውጣ አንቺ ወይ አንቺ ሂድልኝ ከዚህ ጋር ሂድልኝ። እናንተ ሁላችሁ ያው ናችሁ። ውጣልኝ ከዚህ ጋር አቦ ሂድልኝ። በቃ ሂድልኝ። አንተም ተረጋጋና ልናወራ እኮ ነው የመጣነው። ምን አሁን ደግሞ ልገሉኝ ነው? አልሞታልኳችሁ ደግሞ አይደለም አላሳብድ አላችሁ። እሺ አሁን ደግሞ ምን ልሁን? ብቻዬን ቀረሁ ተገለልኩ አይደለ? እሺ ምን የምትፈልጉት ደግሞ አሁን ምንድን ነው የምትፈልጉት? ቆይ ረጋ በልና ለምን ልታወራን አትሞክርም? እቺ ልጅ ዞር አድርግልኝ፣ ካጠገቤ ከዓይኔ ስር ዞር አድርግልኝ። በቃ ትሄዳለች፣ እሷ ትሄዳለች። ልናወራ ስለፈለግን እኮ ነው። ቆይ ረጋ በልና አንተ ለምን ልታወራን አትሞክርም? ረጋ በል፣ ስለመረጋጋት ሞክር። አንቺ እሺ ድምፅሽ መስማት ነው የማልፈልገው። አንቺ አውሬ እርኩስ ሂጂ ከዚህ ጋር። እሺ ተረጋጋ፣ ረጋ በልና ለማውራት እንሞክር። አሁን አልተግባባንም እኮ። አሁን አንተ እያሰብክ ያለውን ነገር እያሰብን ያለን እኛ ጋር ያለው ነገር ሰማኛለህ። ሂድልኝ ከዚህ ጋር አንተም በቃ አንተም ኮተቶችም ሂዱልኝ። በቃ ሂዱልኝ አቦ በቃ ሰላም ላግኝበት ልኖርበት በቃ። አንተ ምንድን ነው የምትፈልጉት? ቆይ አሁን ለምን አትረጋጋም? ረጋ በላ። መረጋጋት ሰላምን አጥቶ መረጋጋት፣ ጤናን አጥቶ መረጋጋት፣ ታማኝነትን አጥቶ መረጋጋት፣ ከተሻለ ቦታ ወድቆ እዚህ ጫካ ውስጥ መገኘት መረጋጋት። መረጋጋት የሚጠበቅባችሁ እናንተ ናችሁ። እስቲ ረጋ በልና ያለው ነገር ለምን እሷም ልታወራ የመጣችበት ነገር አለ። ለምን ረጋ አትልም? ለምን አትሄዱልኝም? አሁን እኮ ደህና ነኝ አይደል እንዴ? አዎ እኔም እኮ አሁንም እኮ ደህና አይደለህም እኮ አይደል? ላያትም ለሰማትም ምንም አልፈልግም። በቃ ከዚህ ጋር እኮ ምንድነው እኮ የሚለውን ነገር እኮ ለምን ልታወራን አንተ ፈቃደኛ አይደለህ? አንተ ከኔ ምንድነው የምትፈልገው? እኔ አሁን ረጋ ብለህ እንድታወራኝ። እሺ አጭር መልስ፣ አጭር ጥያቄ፣ ፈጠን አድርገው። እሺ እኔ አሁን እሷ ጋር ያለ ነገር አለ። አንተ እንደዚህ እየሆንክበት ያለው ነገር እውነቶቹ አሉ። ይሄ ነገር አንተን ይመለከታል? አይመለከተኝም። ካልተመለከተ ዳይ ፈጠን ያው ለኮ መንገዱ። እሺ አዳምጠኝ። ለምን ተረጋጋ ሞክር። እንዴት ያለ ጣጣ ውስጥ ነው የገባሁት? ረጋ በልና እኛ ጋር ያለው ነገር እናስረዳ። ታውቃታለች? አዎ ማናት? ምንድናት? ታውቃለህ? እኔ ህይወት ላይ የፈጸመችውን ነገር ታውቃለህ እኮ። በሷ በኩል ያለውን ነገር እኮ አውቃለሁ። ከዛም በኋላ ግን እውነታውን ደግሞ በደንብ እኮ እንድናጣራና እንደዚሁም ደግሞ የምንችለው ነገር የምናደርገው ነገር ካለ እንድናደርግ ነው። እኛን ስለምን ትረዳን አትሞክርም? ስሜትህን እኮ ለመርዳት እየሞከርኩ ነው ያለሁት። እሷም ደግሞ እንደዚህ ደንግጣ እንደዚህ ሆነ ያለችው እኮ ላንተ እኮ ነው። እንደዚህ ሆንኩት በምን ይመስላል? በምን ምክንያት ይመስላል እንደዚህ ሆንኩት? በዚች በአውሬ በዚች በጭራቅ ነው እንደዚህ ሆንኩት። እኔ ማን እንደሆንኩ ታውቃለህ? ምን እንደሆንኩ ታውቃለህ? እንዲህ የምትዝናናበት የምትንደላቀቅበት ፎቅ እንዳለ እኔ ነኝ የሰራሁት ቆጥሬ። ዛሬ ግን ቦታዬ ጫካ ነው፣ ጓደኛዬ መጽሐፍ ነው። በቃ ይሄ ነኝ እኔ። ምክንያቴ ይኸው። ሌላ መስማት የምትፈልገው ነገር አለ? ንገረኝ። የለም እሱማ እሱን እኮ አሁን እኮ ያንኑ ነገር እኮ ስላንተም ያለውን ነገር አጣርቻለሁ። በሷ በኩልም ደግሞ ያለውን ሁኔታ ለማወቅ ሞክረሃል?
ምንድነው እኔ እቺ ልጅ ላያት እኮ ነው የማልፈልገው። አይደለም መስማት ማወቅ ላያት ነው የማልፈልገው። ለዓይኔ የጠላሁን ሰው ትሰማለህ ታያለህ አታይም አትሰማም አይደለ? አስወግድልኝ ካጠገቤ። እሺ ትሄዳለች። በቃ ሂጂልኝ አይኔ እንዳያይሽ አይኔ ቻ እሺ ተረጋጋ። ሄደች። እሷን እንድትሄድ ነው የፈለከው አይደል? ያው እሷ ሄዳለች። ተረጋጋ አንተ ተረጋጋ። እሺ እኔ ጋር ችግር የለብህም አይደለ? እኔ አንዳንድ ጥያቄዎችን ብቻ ነው ማወቅ የምፈልገው፣ መስማት የምፈልጋቸው ነገራቶች ብቻ አንዳንድ ነገራቶች አሉ። እኔ ጋር ችግር የለብህም ወዳጄ። እኔ አንተን አልጠላህም፣ አንተን አላቅህም። ምንም ችግር የለም። ለመልካም ነገር ለማውራት ከሆነ እሰየው፣ ይኸው ክፍት ነው ቦታዬ፣ ማውራት እንችላለን። ነገር ግን እኔ የምፈልገውን ብቻ ነው የምናወራው። እሺ በዚህ እንስማማለን? ችግር የለም። ቀጥል። እኔ እጠይቅሃለሁ፣ አንተ ትመልስልኛለህ። መልካም። እሺ ተቀመጥ። ይቻላል። እንዴት እንዳልገራሽ እንደምትቀመጥ እዚህ ጋር ቤት እግዚአብሔር ነው። ተቀመጥ። አሁን ምን አለ መሰለህ፣ እኔ አሁን እንዳልከው ምንድን ነው ደግሞ ይሄ ካሜራው? አይ ምን ኖርማል ነው። ምን ማለት ነው? እሺ ቆይ ረጋ በል አዳምጠኝ። ይሄ እኮ የግሌ ነው አይደለ? ስለ ግሌ ነው የምናወራው። ስለዚህ አያስፈልገኝማ። እኔ አሁን ሚዲያ ላይ ነው የምሰራው፣ ነው ጋዜጠኛ ነኝ። ስለዛ አሁን ምን አለ መሰለህ፣ ይሄ የማትፈልገው ነገር ከሆነ ችግር የለውም፣ ቪዲዮን እንቀርጸዋለን። ከዛም በኋላ እንፖስቶ ከፈለክ አይለቀቅም። እሱ ይጠቅመኛል። እኔ ምንድን ነው የሚጠቅመኝ? ባንተ ፍቃደኝነት ተታርሶ ነው የሚጠቅመው። እኔ አውቀዋለሁ ራሱ ነው የምልህ። ስለዛ እንቀርጸዋለን፣ እንይዘዋለን፣ እንደ ዝም ብሎ ተጨማሪ ነገር እንይዘዋለን። ከዛም በኋላ አስፈላጊ ከሆነ ይለቀቅ አይለቀቅ ደግሞ የሚለው ነገር አንተ ተወስናለህ። ከፈለክ አጥፉልኝ የምትል ከሆነ እናጥፋልሃለን። ተስማማን? ይሁን። ምን የሚደበቅ ነገር አለ? የአደባባይ ሚስጥር ሆኗል አንዴ። በጣም አሪፍ። እንደዛ የሚሆን ከሆነ ስለዛ እኔ የምችለውን ነገር ጠይቀሃለሁ። አንዳንድ ጥያቄዎች መጠየቅ የምፈልገው ነገር አለ። ይቅርታ አድርግልኝና ላጠየቅም ለነገርም ይቅርታ እንድታደርግልኝ በመጀመሪያ ጠይቀሃለሁ። ግን በጣም ብዙ ግራ የሚያጋቡ ነገራቶች ስላሉ ነው አሁን አንተን የምጠይቅ። ማለት ምንድነው የተፈጠረው? የማይረብሽ ነገር ከሆነ እና ደግሞ የምትችልም ከሆነ ከሷ ጋር የነበረውን ነገር በአንተ በኩል ምንድን ነበር የተፈጠረው? እንደዚሁም ደግሞ አሪፍ ኑሮ የምትኖር አሪፍ የተማርክ የነበር ከሰውዬ በአንዴ እዚህ ጋር እንድትገኝ ይቻልክ ታውቀኛለህ? እኔ አው ስለአንተ ሙሉ ነገር አጣርቻለሁ። በስለኔ በደንብ ሰምተሃል። ስለዚህ ማን እንደሆንኩ ታውቃለህ አይደለ? በደንብ ከነሰሜ ከነስራዬ ከነማንነቴ በደንብ ያ ከላይ ማማ ላይ የተሰቀለ ሰው መሬት ሲወርድ ለምን ያስጠይቃል? ትክክለኛ ጥያቄ ነው። መምጣትህ መልካም። ነገር ግን እያንዳንዱ ሰው ከጀርባው አንዳንድ ቁስል አለው አይደለ? ሁላችንም እንደው ጀርባችንን ብንታይ ያልታከከልን ቁስል አለ አይደለ? ይኸው ስንት ዓመት እዚህ ልክ ከተቀመጥኩ አይደለ? አንተ የኔ የምትለው ሰው እንደው ገፍቶ ያውቃል? የኔ የምትለው በህይወቴ ውስጥ ትልቅ ቦታ የምሰጣቸው ከወላጆቼ በኋላ ያሉ ወላጆቼ አልፈዋል አይደል? ከነሱ በኋላ ያሉ አንድ ታናሽ እህትና አሁን ያየሃት አንድ አውሬ አለች፣ ፍቅረኛ ተብዬ ሁለቱ ናቸው በቃ እንደዚህ ለመውደቄ ምክንያት የሆኑት። ይሄን ሁሉ ማህበረሰብ እንደው ሸሽቼ ነው ያለሁት። እዚሁ ነው የምኖረው፣ እዚሁ ነው የምበላው፣ እዚሁ ነው የማድረው። ምክንያቱም ስሄድ እንደ እብድ ይሸሹኛል። ልጆቻቸውን እንኳን እንዳትሄዱ እሱ ጋር ምን ማለት ነው? ከህዝቡ መለም እንደው መገንጠል ማለት ምን ማለት እንደሆነ ታውቀዋለህ? እንዴት እንደሚያም በጤነኛ አእምሮ እያስተዋልኩ ስንት እንደው የተማረ ጭንቅላት ስንት ይዤ አእምሮ ሙማን ገባው። ምን ማለት ነው? በቁሜ ጫካ ውስጥ ስለኖርኩ ብቻ ሞቷል ተብሎ አዋጅ ታወጀ እኮ። የገባበት ጠፍቷል ሞቷል ተብሎ ታወጀ። ምን ማለት ነው ይሄ? የእናቴን ትውስታ እንኳን ሳይቀር ነው የቀሙኝ እኮ። እናቴን እኮ ነው ያሳጡኝ። አንድ ያለኝ የምለው እናቴን ማስታወስበት እያንዳንዱን የእሷ የምትገለገልባቸው ንብረቶች እንጃ ላውጥተው ነው እኮ እንደ ዕቃ እንዳሮጌ ዕቃ ግማሹን ጠረው ግማሹን ሸጠው የተጠቀሙበት። ይሄ ሁሉ ያማል፣ ሁሉ ነገር ያማል። ህመም አካላዊ አይደለም፣ እሺ ውስጣዊ ነው ህመም። በጣም 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 በቃ እና ምን አደርጋለሁ? ይሄ ሁሉ ቆርቆሮ ከለበሰ ቤት ምን አደርጋለሁ? ግንብ ነው እኮ መታየው። አየህ ሰላሜን አግኝቻለሁ። ይመጣሉ አንዳንድ ስለኔ የሚያውቁ የገባቸው
ስንት ሚስጥር ነግረውኛል። ቶ እሱን የሚያበሉኝ እነሱ የሚያጠጡኝ እነሱ። እህት ለምንድን ነው የምትመጣው? እስቲ ውስጡን ለቄስ እንዴት እህት እኮ በቃ ስም ብቻ ሆነ። በእውነት ወዳጄ ነው፣ ስም ብቻ ሆነ። እንዴት አንተ አሁን ምን አይነት ጊዜ ላይ የደረስነው? የስጋ እህት እላይ ላይ ቤት ሸጣብኝ፣ የእናቴን ንብረት የእናቴን ቤት ሸጣ አስወጥታ እኔ ገንዘብ ወይ ይገባኛል እንዳልላት ይሁን አላውቅም፣ ምን ይሁን አላውቅም። አንዴ ህሙማን ታሟል ብላ እዛ እንትን ውስጥ ከተተች። ጭራሽ አይምሮ ትክክል ማሰብ አቆመ። ሞቷል ተባልኩኝ። ሰው እየመጣ ያበላኛል። ሞቷል እየተባልክ እላይ ነው ቤታችን። እዚህ መታገዘች። እከታተላታለሁ፣ አያታለሁ። ነገር ግን ስጋ ናት። ምን ታረጋታለህ? በቃ መጥቼ ጫካ ሁሉም ነገር ይቅር። ምንድነው ወደ ቤት ለመሄድ ሞክረ? ለምንድነው እንዳትገባ የፈለገችው? ለምንድነው የሚመለሰች? እኔ እኮ እሱ ነው ግራ የሚገባኝ። የሆነ ቀን ሄጄ ባናገራት ክፉ ኃይለ ቃል ተጠቀመች። እንዴት ነው ዝም የምለው? ታናሼ ናት እኮ። እንዴት ነው ለታላቋ መልስ የምትሰጠው? ተናገርኳት ጮክ ብዬ። አልፎም ተርፎም ልቀጣትም ፈለኩ። ግን ያንን ከማድረግ ይልቅ ጮሃ በሰፈር ጎረምሳ ሊደበድበኝ ነው ብላ አስደብድባ አስወጣች። በድጋሚ ሲሄድ እነዛው ጎረምሶች አሁንም ደብድበው አስወጡኝ። በከዛ ቤቴ ባዳሁ ሸጠችው። ከሸጠችው በኋላ ድጋሚ እዚህ ቤት ተከራይች። ደግሞ እዚህ ቅርብ አካባቢ ነው። ደግሞ እዚህ ከጫካ ወደዛ ያለው መንደር ውስጥ ተከራይታ ነው። ገዝታ ነው የገባችው አለ። አዎ ገዝታ ነው። ልክ ነህ። እና እዚህ እንትን ገዝታ ገባች። ሁለቴም ሄጄ ለማናገር ሞክር በተደጋጋሚ አሁንም እንደዚሁ ታስወጣኛለች። እኔ ምን እንደምታደርግበት አላውቅም። ምን አይነት ኑሮ እንደምትኖር አላውቅም። ግራ ገባኝ እኮ። እኔ እኮ ስንት ያልዋልኩለት ውለታ የለም እንዴ። እች ልጅ በቃ ፍቅሬን ገፍታ ጥላ ሄደች ብዬ ብቻዬን እንደዛ ሳብድ አለው የሚለኝ ሰው ነው የምፈልገው አይደለ? ምንድን ያደረገችው ግን በዛ ፋንታ ገፍትራን ያስወጣችኝ። እኔ ለምን ብዬ ከሷ ጋር ስንታረክ ደግሞ የዝችን ስሜት እዝችኛው ላይ እልህን ስወጣ ደግሞ በስንት ጎረምሳ አስደብድባ አስወጣችኝ። ከዛ እህቱን ሊገልና ሊደፍር ሞከረ ተብሎ ሁሉ ስሜ ሁሉ ተነስቷል። ከዛስ አብዶ ነው ተባለ። ጸበል ሄደ። እኔ ምን ሆኜ ነው ጸበል የምሄደው? ምን እንኩኝ? ቆይ መች አበድኩኝ? እኔ እኮ ጤነኛ ነኝ እንዴ። እውነት ልንገርህ አንተ እየሄድክ 6 ሰው አብደሃል ካለ 7ኛው አንተ አብጃለሁ ብለህ ታምናለህ። እና ይሄ ሁሉ ማህበረሰብ አብደዋል ሲሉኝ እኔ የማውቃቸው ስንት ውለታ ያዋልኩላቸው እናቶች ልክ ቤታቸው ሲሄዱ ብለው በር ሲዘጉብኝ ምንድን ነው የሚሰማኝ? እንዴት ነው የምረጋጋው? ለብቻ መሆን ምንኛ ሰላም ነው። መልካም ነው። በቃ ተመስገን። አሁን ያለሁበት መጽሐፎቼን አነባለሁ፣ አለቀ። እኖራለሁ። ያመጡልኛል ሲገኝ የሚያውቁ አንድ ሁለቴም ደግሞ የሆኑ ልጆች ደግሞ ገንዘብ ሰውን የላከል ብለው ማንነቱን አላውቅም ብቻ ሰጥተውኛል። ይሁን ተቀበልኩ። ምን ያደርጋል? ገንዘብ፣ ሀብት፣ ንብረት፣ ስኬት ምን ያደርጋል? ያለ ሰው ይህን ሁሉ ነገር እኮ ብናሟላ ሰው ከሌለ ትርጉም የለንም። ከንቱ ነን። በቃ መከራዬን በለው። በእውነት አንተ ተኝቼ እኮ እንቅልፍ የለኝም። አስባታለሁ እኮ የነበረን ነገር ምን አጉድዬ ነው እላለሁ። ከዛስ በኋላ ምንድነው ማስበው? ደግሞ ገንዘብን ፍላ ነው በቃ ሄደችው። የወሰራ ሰውዬ ሀብታም ነው፣ በጣም ገንዘብ አለው። ለሱ ነው የተዳረችው። አልፈልግህም ያለችኝ። ጭራሽ ደግሞ ያዞንባ ታለቅሳለች። የልብን እያደረሱ ለቅሶ በአፍንጫ ይወጣ። እንኳን እሷ ፍቅረኛ ተብዬ እህቴም ገፍተራ ጥላኛለች። ሰው የለኝም እኔ። ኧረ ተው የኔን ነገር ምንድነው? አሁንስ አንተስ ምንድነው የምትጠቀመው? ምንድነው? ወሬን ሰማ፣ ታሪኬን ሰማ፣ በቃ ትሄዳለህ። አንተም ይመጣል ደግሞ አንደኛውም ደግሞ ወይኔ ወንድሜ ሲያሳዝን ታሪክ ከንፈር ይመጣል ይሄዳል። ያው ናችሁላችሁ ከንቱ ፍጥረት።
አሁን እኔ ማለት አንደበቴን ነው ያስከው ምን ልልህ እንደምችል ራሱ ግራ ጋብተኛል። ማለት በሷ በኩል የነበረ የሰምቼ የመጣሁት ነገር አለ። አሁን አንተ ጋር እየሰማሁት ያሉ ነገራቶች ሙሉ ዝብርቅርቅ እያለብኝ እየተቸገርኩ ነውና ምን ልልህ ራሱ ምን ላደርግ ራሱ ይሄንን ነው የሚሉት። አየህ የሚመጡት ሰዎች ሁሉ እንት እንደውም ሌላ አይን ይዘህ መጣህ ካሜራ ነገር ሁሉም ሰው ይመጣል፣ ያወራኛል፣ ያጫውተኛል፣ ይሄዳል። በቃ እንደዚህ ነው የሚሉት። ወይ ሲያሳዝን ታሪክ በቃ ከተም ምንድነው ለኔ? አንተስ ግን ምን ሞከርክ? ለመታገል መች ሞከርክ እንዴ? ያልተነካ ገለገለ ያቀላለ። አንተ ሰምቻለሁ ያልከው አልሰማህም ማለት እሺ ምን አደረክ? እሷ የሄደች ቀን ሰርጓ ድረስ እንኳን ገብቼ በጥብጫለሁ። አይ በቤት ጉዳይ ነው ያልኩ። የእህቴን ምን ላረጋችሁ? በቃ ሄድኩ፣ ታገልኩ፣ ተናገርኳት። ምን ላረጋት እችላለሁ? አንተ ታናሽ ወንድምህን በምትፈልገው መንገድ ካልመራኸው ምንድነው? ምንም መታገል ያለብኝን ያክል ነው የምታገለው። ከአቅሜ በላይ ግን አልችልም። ገንዘብ፣ ሀብት፣ ምን ቆርቆሮ ትርጉም የለውም ለኔ። ቻው ይሄዳሉ። ስትመጣ ራቁትህን፣ ስትሄድም ራቁትህን። ሰው ቢኖር ግን ይቀብራል። እየህ ልዩነታችን እዚህ ጋር ቀባሪን ያጣሁት እንጂ እንደው ገንዘቡን አለ። ሄድኩ ፍቅረኛዬም ጋር የዛም ዕለት በቃ በዘበኛ ነው የወጣሁት ከሆቴል ነው የምልህ። በሰርጉ ቀን በጣም ያሳፍራል። ነውር ነው፣ አይደረግም። ያው እንደምታያቸው ይመጣሉ። አሁን እንደዚህ ነው ያወራሉ፣ ይሄዳሉ። ሰው እንዲህ ነው። አየህ አንተም ነገ ትሄዳለህ። ምንም የምትፈጥርልኝ ነገር የለም። ልስማው አልክ፣ ሰማኸው። ይሄን ይመስላል። አንተም አይንህን ይዘህ ሂድልኝ፣ እኔ መጽሐፌን ይሽልቅ። እሺ እኔ የምፈልገውን ነገር አግኝቻለሁ። እስቲ እናያለን። ደግሞ ምናልባት እንደነሱ ሰምቼ እሄዳለሁ ወይስ ደግሞ አንተ ላይ የሆነ ነገር እጨምርልሃለሁ የሚለውን ነገር ያው እሱን ቃል ልገባልህ አልችልም። በጊዜ ጊዜ ነው፣ በጊዜ አምናለሁ። ጊዜ ራሱ ይፈቷል ነገራቶች እና እኔም ይሄን አደርግልሃለሁ ቃል ልገባልህም አልችልም። ምንም ላደርግልህ አልችልም። እኔ እንደ ተራ ሰው ነኝና የምችለውን ያህል ለማድረግ እሞክራለሁ። እስቲ እኛ እንሄድና ተመራ ስጋው እኔም በሷ በኩል ያለው ነገር ላወራህ ነበር ያመጣሁት። በቃ እሷም እንቅልፍ ነሳኝ፣ ይቅርታም ጠይቅ ፈልጋለሁ ኦሬዲ ስላለችኝ ብዙ ነገር ታውቃለችና ስለአንተ እሱ ነገር ላይ ነው አመጣጥ የነበረው። አሁንም ተረጋጋልኝ ስላልቻልክ እስቲ ወይ ረጋ ስትል እንሞክራለን። እኔም ደግሞ ያው ምችለውን ደግሞ ከዚህ በኋላ ደግሞ ያለውን ነገር በደንብ ደግሞ ያቅሜን ያህል እሞክራለሁ። እስቲ የሚፈጥሩ እናያለን። ሂድ መተሃል፣ ሂድ ሰላሙ። በጣም ጥሩ ተመልካቾቻችን፣ እንግዲህ እሷም ትንሽ ራቅ ብላ ቆማለች። እሷ ጋር ሊሄድና ከእሷ ጋር ደግሞ የመቀጠላችሁ ነው የሚሆነው። ማለት ምንም ማወራውን ነገር ነሰጠኝና እስቲ ምን እንደሚፈጠር የሚለውን ነገር ግራ ተጋብቻለሁ። ማለት በሱ ጋር የተጎዳውን ስሜቱን ለመረዳት እየሞከርኩ ነውና በጣም ነው የተጎዳው። እንዳለው በቤቱ ባዶ ሆኗል። የምታፈቅረው ሴት ጋር ሄዶ ትዳሯን እዛ ሰርጉ ላይ ታገኝቶ ብዙ ነገር እንግዲህ የሰማችሁት ነው። ለማንኛውም እሷ እንደው ፍቅረኛውን ላግኛትና እስቲ የሚፈጠረው እኔ አብራችን ቆዩ። ምንም አንዳንድ ነገራቶችን በጣም ነው የተጎዳው። ማለት ስብር ብሎ ነው አስታውቃል እሱማ። እና እስቲ ብዙ ነገር አለ። እንደዚሁም የእናትን አደረ ቤቱን ምናምን ሳትፈልገው የቱም ሽጣበታለች። ያው አንቺም ነገር አለ ምናምን በጣም ነው ማለት እኔ እንጃ ነው ምን ማድረግ እንዳለብኝ ራሱ ማለት ስብር ብሏል። እሱ ከምን መጀመር እንዳለብን ምን ማድረግ እንዳለብን ሁሉ አላውቅም። እሺ ምን ይሻላል ታዲያ? እኔ እንጃ እንዳለኝ ከሆነ እህትየውም በቃ ብዙ ነገር ነው ያደረገችው። ሳይፈልግ ቤቱ ሽጣበታለች። በጣም መጥፎ ሴት እኮ ነች እውነት። እስኪ እሷ ጋር ወሰደኝ። ምን ታደርጊያለሽ? ችግር የለውም። እኔ ምን እሱ ነገር ነው ያው ማለት በራሴ መንገድ ምን ታደርጊያለሽ? እስኪ ላውራት እሷ ቢያንስ ብትራራት ይሻላል። ምንድን ነው እናውራት በእናትህ። ካልሆነ ምን ማረጋጋታችን እስቲ እንዳልኩ ምንም እሷን የመውራት ሐሳብ እየመጣልኝ ነው። ለማንኛውም ተመልካቾቻችን እንግዲህ ያው ሞር ደግሞ እዛ ደግሞ እንሄድና እህትየው ጋር ነው ሞርቴ አንዱን ጠይቅ እንፈልጋቸው ነገራቶችን ደግሞ በዛ ላይ ደግሞ ትላንትም ዛሬም እያጣራኋቸው የነበራችሁ ይችላል አንዳንድ እሷ የነገረችኝና
እየሆነ ያለው ነገር ትንሽ ግራ የሚያጋባ ነገር ስላለ እዛ ደግሞ እሷ ጋር እንሄድና ያለውን ነገር በደንብ እንጠይቃቸዋለን። እዛ እንሄድ